እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ኢየሱስ ክርስቶስ ፈጣሪ እንደሆነ የሚያሳዩ የተወሰኑ ክፍሎችን ለማሳየት እሞክራለሁ። አንዱ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ነው። ይህኛው ክፍል ምን ይላል? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ በኢየሱስ ክርስቶስ ሁሉ እንደተፈጠሩ ይናገራል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ያለዚህ ቃል በመጀመሪያ የነበረው በእግዚአብሔር ዘንድ የነበረው እግዚአብሔር የነበረው ቃል ሁሉ በእርሱ ተፈጥሯል ይላል። ከሆነውም አንዳችስ እንኳ ያለዚህ ቃል እንዳልተፈጠረ ይናገርና 14 ላይ ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብር አየን። በመጀመሪያ የነበረው በእግዚአብሔር ዘንድ የነበረው እግዚአብሔር የነበረው ቃል ሁሉ በእርሱ በኩል የተፈጠሩት አንዳችስ እንኳ ያለ እርሱ ያልተፈጠሩት ቃል በመጨረሻ ስጋን ለብሶ እንደተገለጠ ይናገራል ማለት ነው። ሁሉ በማን ነው የሆኑት? በዚህ ቃል ነው። እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ነው የምለው። ሁሉ የተፈጠሩት በማን ነው? በጌታችን በኢየሱስ ክርስቶስ እንደሆነ መጽሐፍ ቁጭ አድርጎ ያሳያል። ሌላኛው አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 8 ቁጥር 6 ላይ እናያለን። ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይልና ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። አየህ፣ ሁሉ ነገር የሆነው በኢየሱስ ክርስቶስ በኩል ነው። ካለ ኢየሱስ ክርስቶስ የሆነ አንዳችን ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ነው ብለው። ስለዚህ ሁሉ በማን በኩል ነው የሆነው? በኢየሱስ ክርስቶስ በኩል እንደሆነ ይናገራል። ኢየሱስ ክርስቶስ ፈጣሪ መሆኑን በግልጽ ያሳያል ማለት ነው። ሌላኛው ቴክስ ወደ ቆላሲያስ ሰዎች ምዕራፍ 1 ቁጥር 16 ይመስለኛል። እርሱም የማይታይ አምላክ ምሳሌ ነው ይላል። ስለ ኢየሱስ ክርስቶስ ሲናገር እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። ሁሉ በማን ነው የተፈጠረው? በእርሱ። ሁሉ ለማን ነው የተፈጠረው? ለእርሱ። ስለዚህ የቀረ ነገር የለም ማለት ነው። አያችሁ ሲናገር ምን ይላል? በሰማይና በምድር ያሉ ሁሉ። በሰማይም ያለው ሁሉ በምድርም ያለው ሁሉ በማን ነው የተፈጠረው? በእርሱ ነው የተፈጠረው። ከዛ ደግሞ ለእርሱ ነው የተፈጠረው። ስለዚህ ኢየሱስ ክርስቶስ ማን ነው? ፈጣሪ ነው። ሌላኛው ወደ ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት በማን ነው የተፈጠሩት? በልጁ። እግዚአብሔር አብ ዓለማትን የፈጠረው በማን ነው? በልጁ። ልጁ ፈጣሪ ነበር ማለት ነው። ስለዚህ ካለ ልጁ የተፈጠረ የለም። ዓለማት ሁሉ የተፈጠሩት በልጁ ነው። ዓለማትን በፈጠረበት በልጁ ጌታ ይባረክና ኢየሱስ ክርስቶስ ፈጣሪ ነው። ሌላ አንድ ጥቅስ ሊጨምር ዮሐንስ ራእይ ምዕራፍ 3 ላይ ቁጥር 14 መሰለኝ። በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። እንግዲህ ይሄ ማለት የፍጥረት መነሻ፣ ፍጥረታት ሁሉ ሲፈጠሩ ከእርሱ ነበሩ የተፈጠሩት፣ በእርሱ ነበር የተፈጠሩት። እንግዲህ መጽሐፍ ቅድም እንዳነበብ ነው የሚታዩትም የማይታዩትም በእርሱ እንደተፈጠሩ እንደምናገረው እንደዚያው በእግዚአብሔር ፍጥረት መጀመሪያ የነበረው ነው ምለው። ፍጥረታት እግዚአብሔር ፍጥረታትን ሲፈጥር መጀመሪያ ነበረ እርሱ። ፍጥረታት የተፈጠሩት በእርሱ ነው። መነሻውም በእርሱ ነው። ከእርሱ መፈጠር የጀመሩት በእርሱ ነው። ሶርሱም እሱ ነው። ምንጩ ማለት ነው። የፍጥረታት ምንጩ እርሱ ነው። አየህ
ፈጣሪ መሆኑን የሚታወቁት በፍጥረት መጀመሪያ በእግዚአብሔር ፍጥረት መጀመሪያ ነበር ይላል። ፍጥረታት ገና ሲፈጠሩ እሱ ነበር ፈጣሪ ሲፈጥራቸው የነበረው። ሶ እርሱ ነበር ማለት ነው የጀመረው። አየ ሶ አልፋና ኦሜጋ የሚለውም ይሄ ነው። ወደ ኋላ ከሄድክ መጀመሪያ፣ ወደፊት ከሄድክ መጨረሻው እርሱ ነው። ያለና የሚኖር አልፋና ኦሜጋ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ፈጣሪ ነው። በእግዚአብሔር ፍጥረት መጀመሪያ ነበረ። ፍጥረታት ሁሉ ከእርሱ ነው የመጡት፣ በእርሱ በኩል ነው የተፈጠሩት፣ ሁሉም ለእርሱ ነው የተፈጠሩት። ጌታ ይባረክ። ኢየሱስ ክርስቶስ ፈጣሪ ነው። ጌታ ይባረክ። ይሄ ነው መጽሐፍ የምናገረው። ተባረኩ።